በኢየሱስ ስም ስፍራውን አነባለሁ። ቁጭ ብለህ አንብብልን። ጌታ ይባርክ። አሜን። እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። ቸር ነውና ምሕረቱ ለዘላለም ናትና፣ ምሕረቱ ለዘላለም ናትና። ቸር እንደሆነ ምሕረቱ ለዘላለም እንደሆነ ምሕረቱም ለዘላለም እንደሆነ የእስራኤል ቤት አሁን ይንገሩ። የእስራኤል ቤት አሁን ምን ይበሉ? ይንገሩ። ምን እንደሆነ? ቸር እንደሆነ ይገቡ። ምን እንደሆነ? ቸር እንደሆነ የእስራኤል ልጆች አሁን ምን ያደርጉ? ይንገሩ። እስቲ አጠገቡ ላይ ያለው ሰው ገፋ ታረግና ቸርነቱን አሁን መናገር ጀምራለሁ በለው። እስቲ ቸርነቱን አሁን መናገር ጀምራለሁ። ትገቡ። እስቲ ቸርነቱን በለው። እስቲ አሁን ማውራት ጀምራለሁ በለው። እግዚአብሔር በለው። እስቲ ቸር ነው በለው። ቀኝቹን ብድግ ታረግና አምላኬ ቸር ነው በለው። እስቲ እግዚአብሔር ቸር ነው በለው። አንድ ሰው ጮኸ አሜን ይበለኛ። ቸር ነው እግዚአብሔር። አሜን። እንደሱ ቸር የለም። አሜን። አንተ ቸርነቱ የሚከብር አይቴ የምትገመር አቤት ቸርነቱ ትላለህ። ምን አይነት አምላክ ነው! ተወዳዳሪ የሌለ ወዳጄ። አንዳንድ ሰው ቸር ነው የሚለውን ቃል በነጠላ በቀላሉ እንደ ቃል ይቀበላል። ለኔ ልዩ ናት። ዛሬ በኢየሱስ ስም ቸርነቱን እናገራለሁ። ቀኝችን ብድግ ታረገና ቸርነቱን እናገራለሁ በለው። ድገሞስ እንደገና ለሰው ሁሉ በለው። የእግዚአብሔርን ቸርነት በለው ማውራት ይጀምራለሁ በለው። ታወራለህ። ከዚህ ጀምሮ ማውራት ይጀምራለህ። ቀኝችን ብድግ ታረግና ለጠላትም ታወራለህ። ጠላት ሆይ በለው እስቲ አምላኬ እግዚአብሔር በለው ቸር ነው በለው። ቸር እንደሆነ ተናገር። ማውራት ጀምር። እግዚአብሔር ነው። ዝም ብሎ ሰው ጴንጤ ነው ተብሎ ለዘላለም ይኖራል? ቸርነቱን ሳያወራ ምንድን ነው ሲባል ጴንጤ ነው ወግቼልሃለሁ። አሜን አሜን አትልም? አጠገብ ላይ ያለው ሰው ገፋ ታረግና ዛሬ ነገር ይቀየራል ባለው ነገር እሱ መናገር ይጀምራል ባለው እሱ። አንዳንድ ሰዎች የመናገር ሱስ እንዳለባቸው የመስማት ብቻ ሱስ ያሉ ሰዎች አሉ። ማውራት እምቢ የሚሉ አናወራም። በቃ ቸር ነው። አይተዋል፣ ቀምሰዋል። አንተ ሲያድን አይተዋል። በጣም የሚገርም ነገር ትናንትና ወዲያ ሳካፍል የነበረ እግዚአብሔር አምላክ እስራኤላውያንን ከሞትና ያላችሁ ከዚህ ከባህርና ከምንድን ነው የሚለው ከፔሪዮን ሰራዊት እግዚአብሔር አምላክ የት እንሄዳለን ብሎ ባሉ ሰዓት እግዚአብሔር መጣና ከፊት የቆመው ሁለት አካፈለ። አሜን። እስቲ ባካችሁ አንድ ሰው ጮሆ አሜን ይባላል። አሜን። ስሙኝ፣ የፈለገ ነገር ቢመጣ ከዚህና ከዚህ ማምለጥ አይቻልም። ይሄ መሳሪያ አለው፣ ጦር አለው። ወደዛ ብትሄድ በጦር ነው የሚመታክ፣ ወደዚህ ብትሄድ ይመታሃል። መጃ የለም፣ ወደ ኋላ መመለስ ዝል እንዳትሻከር ከፊት ያለው ባህር ነው። እስራኤል ሕዝብ በጠቅላላ ሙሴ አሉ አንተ የምታደርገው ነገር አላማረንም አለ። ይሄ እንደው ነቢ ያጫወተኛል ሊገለን ነው። አንተ ዛሬ እነግርሃለሁ። አሜን አሜን። ወይኔ አንድ ሰው ሲያልሞት የሚበላኝ አንድ ሰው አሜን ይበላኝ። ያለው ሰው እንዲከፋ ታረግና ይሄ አልሞትም ማለት የሰማሁት ቃል ነው ማለት የሰማሁት የእግዚአብሔር ቃል ነው ማለት ስሙኝ። ፈረሱ ከነፈረሰኛው ከነጦሩ ፈርዖን ልክ ዘግቷል፣ በስም ዘግቷል። አንተ ከመሳሪያ ሰው ሊቀድም አይችልም። አንድ ጊዜ ለአገልግሎት ወደ አማንቴፒ የሚባል ወደዛ ወደ ኬላ ምናምን የሚባል ሱርማዎች ወዳለበት አካባቢ ትንሽ ሲቀር ተመለስኩ እና በጣም የሚገርማችሁ ነገር ሱርማዎች ባሉበት አካባቢ እንደዚህ ነው የሚባለው። በጣም መሳሪያ አደገኛ ለነሱ በጣም ከባድ ነገራቸው ነው። ይሄ ነገር እንዳለ አጠገብ ላይ ያለው ሰው ያስና እንደሰማለው ከዛሬ በኋላ በለው ሳይንስ ከቀደመው ነገር ትቀድማለህ በለው ሳይንስ እንደዚህ ይላሉ። የመጀመሪያ አያውቁ ነበርና እርስ በርስ እንደዚህ ሲጫወቱ አንድ ሞተረኛ ሞተር እየነዳ መንግስት ሰራተኛ ነው እየሄደ በጣም እያበረረ ሲሄድ
አሁን በረረ ብለህ ይወራል እንዳለ መሳሪያ ነው ያዘ። እስቲ ቆይ መሳሪያው እንትን ይቀድማል እሱ ይቀድማል አለና ሰውየው ጭንቅላት ላይ ሲያደርገው በደቂቃ ሰውየውን አንከባለለ። ታካ ይቀድማል አለ። ስሙኝ አንዴ ያው እግዚአብሔር ምስክር የቀደመውን ፈጥኖ የሚቀድም ያንተ አምላክ አለ። አሜን ባባ ያሰውና እንደዚህ በለው። ያሰው አጠገብ ላይ ያለው ሰው ወደ ግራና ወደ ቀኝ ገፋ ታርግና የቀደመውን የሚቀድም በለው። እሺ የኔ ጌታ በለው። እሺ ያለ ከኔ ጋር አለ በለው። እሺ ጮሆ አንድ ሰው አሜን ይበለኛ። እነዚህ ሰዎች መሳሪያው እንደሚቀድም ያውቃሉ። ፈርዖን ይመስለኛል ከሰራዊቱ ጋር ዘግቷል። እስራኤላውያን የእግዚአብሔር ሕዝብ ነው። ሙሴ እግዚአብሔር የመረጠው ሕዝብ ነው። ግን እግዚአብሔር ከግብጽ ባወጣ ጊዜ ውጡ ብሎ ያስወጣው እሱ ነው። አንዳንድ ጊዜ ወዳጆች ስሙኝ፣ ቀስ ብዬ ልንገራችሁ። እግዚአብሔር አውጥቶ እግዚአብሔር አምላክ ትከናወናለህ ብሎክ ሞታለሁ እኔ አለቀ ነገሬ በቃ ከዚህ በኋላ መሄጃ የለም። እኔ አንድ የምስራች አለ። ውጣ ብሎ ያስወጣው ጌታ በምድረ በዳ አይገለህም። አሜን ያስ አጠገብ ላይ ያለው ሰው አንደስ ያስና እንደዚህ በለው። ውጣ ብለው ወለስ ያስወጣ እግዚአብሔር አይገልህም ወለስ በምድረ በዳ ላይ ወለስ አይተውም ወለስ ጮህ አንድ ሰው አሜን ይባልህ። ውጣ ያለው እሱ ነው። ከባርነት ያወጣው እግዚአብሔር ነው። አንተ ውጣ ብሎ እንዴት ስም ይላል እግዚአብሔር? እንዴት ይሄ ነው ቸርነቱ። ውጣ አለ እሺ ብሎ የሚገርም ነገር በብዙ እግዚአብሔር አምላክ ውጊያ ከፈርዖን እጅ ሲያስወጣ አመለጠ። ዛሬ አንድ ነገር ልንገራችሁ። አምልጧል ብሎ ወጥተ አምልጧል ብሎ ጉያለ ያንተን ከኋላ የሚከተል ባህር ላይ ይሰጥማል። አንተ ትሻከራለህ። አሜን። ስጋ ያላችሁ በጣም ተከባብተናል። አሁን ጩና እስቲ አሜን በሉ። አሜን። እኔ እግዚአብሔር ሰው በጣም የሚገርም ስሙኝ። ከዚህ በኋላ በሶስት ሳምንት መካከል አድራሻ የሚቀየር ሰው አያለ። አሜን። ተክሞአለሁ ጩና አሜን ባለኝ ሳደይስ አንድ ብለህ ይሄንን ሳልጋ የሚመጣው ነገ ሰኞ አይደለ? አንድ ብለህ ከነገ በኋላ ቁጠረው። በሶስት ሳምንት መካከል የተዘጋ በር የሚከፈት አይደለ? ሰባት ሰዎችን አያለ። የኔ ይሁን የሚል አሜን ይባረያ። ሂዱና ሲአሜን ሲጋላችሁ አድራሻ ይቀየራል የሚል አሜን ይባረያ። ያ ሰው አጠገብ ላይ ያለው ሰው አንተ ያየው የጠላትን ግዙፍነት ነው። የእግዚአብሔርን ቸርነት አላየህም። አሁን እኮ ዘንድሮ እኮ መኖር አልችልም። ነገሩ ዶላሩ ውድ ሆኗል። ዶላር በአይንም አላየህም ወዳጄ ስማኝ። እኔ ልንገር አይደለ በጌታ ፊት ነው የምልህ። የሌለ ያልተጻፈ ያታነብ አንተ ጻድቅ በእምነት ይኖራል። አሜን አሜን። እንዲህ ብዬ ነው ያልኳል። በአይንም ዶላር አላየሁም አይደል ያልኩት። ይኸውልህ በዚህ በሶስት ቀን በሶስት ሳምንታት በኋላ እግዚአብሔር አምላክ ምስክር ከዶላር ጋር የሚገናኙ ሰዎች ያዝ አጠገብ ላይ ያለ ሰው ገፋ ታደርገና ከፊት ባሉ በሶስት ሳምንታት መካከል በሉ ንገሩ እስኪ ነገሬ በሉ እስኪ ይቀየራል በሉ ተቀይሮ ያለው በሉ ጮህ አንድ ሰው አሜን ይባላኛ። ታምናለህ? እዚህ ጋር ያላችሁ ሰዎች እንደ ቦሌ ልጆች እንዲህ በሉ yes ወይ ሌቦል። እዚህ ጋር ያላችሁ ደግሞ ተነስታችሁ አሜን በሉ አሜን አሜን። እዚህ ጋር ያላችሁ ደግሞ አሜን በሉ አሜን። አንተ ብሪክ ብለ አሜን አትወለደ ያተነሰሰ ይመታ ሄሎ ጮህና አሜን በሉ ኢየሱስ። አጠገብ ላይ ያለው ሰው ገባ ታርግና ላንተ ነው የሚነገረው በሉ ያው በቅርብ ጊዜ በለው እስኪ አድራሻ ይቀየራል በሉ ጮህ አሜን ላሉ ይሆንላችሁ። ወደ ላይ ሰ አሜን ይበል ጉባኤ ሙራካናሲያ ተካሽያባ ተገናኝተህ ከማታውቀው ነገር ጋር መገናኘት ይሆን ያስለቀሰ አንተ አምልጠህ ትላንትና ወጥተህ የኛ ሰዎች ሲናገሩ ምን እንደምታውቃላችሁ?
ሌባ መች ከወሰደ ውሻ መች ይጮሃል ይላሉ። ይሄ በቃ መጣ። ጌታ ይባረክ። ይሆናል ሌባ ሐሙስ ከወሰደ በኋላ ውሻው ሐሙስ የወሰደው ዓርብ የት እንደደረሰ ያውቃቸዋል። ወጥቶ ከጨረሰ በኋላ ገና ከሄደ በኋላ አካባቢውን ይረብሻል። ነገሩ ጠፍቷል እኮ የለም ገብቷል። እኔ አንድ እውነት ልንገራችሁ፣ ከግብፅ ከፈርዖን እጅ እግዚአብሔር ውጡ ብለው ሲያወጣ ከእጃቸው ላይ ያስወጣው እያየን ለቀቁ። በቃ ምንም ማድረግ አንችልም ብሎ የለቀቁ እዚህ ጋር መጥቶ እስራኤላውያን ሲደርሱ አታመልጡም ብሎ እንደገና ጦሩን ይዞ ይመጣሉ። አንተ ከጠላት እጅ ያስመለጠ እግዚአብሔር ዛሬ እነግራለሁ ዓመቱን እንደገና ይሰራል። አንድ ሰው ሰሎ አሜን ላለው ይሆናል። ያሎ አሎ አሜን ላለው አዳካንያ ማንታካያ ስማኝ ዛሬ ውጣ ብሎ ያወጣ እግዚአብሔር ሊቀብር ሳይሆን ሊያከብርህ ነው። ያልገባው ሰው ይታየኛል። ያዘውን አንድ ሰው በለው ውጣ ብሎ ያስወጣው ጌታ በለው ሳደ ሊያዋርድህ ሳይሆን በለው ሊከልህ ሳይሆን በለው ሊያከብርህ ነው በለው። አትጩና አሜን ብለው ውሰደው አሜን በለው። አንዳንዶቻችሁ የሥራ መደባችሁ ይቀየራል። አንዳንዶቻችሁ የሥራ መስሪያ ቤት ወንበራችሁ ይቀየራል። ያዘው አጠገብ ላብሶ እንዲነካ ታረግና ከዛሬ በኋላ ባለውሳኔ እግዚአብሔር እንደተናገረ አድራሻዬ በለው